እንደምን አላችሁ ውድ ተማሪዎች። በዛሬው የምናየው የዘጠነኛ ክፍል የፊዚክስ ትምህርት ዩኒት 3 ጥያቄዎችን እንሰራለን። ዩኒት 3 ሞሽን ኢን ስትሬት ላይን ይላል። እዚህ ቶፒክ ላይ 60 ጥያቄዎችን አዘጋጅተናል። እነዚህ 60 ጥያቄዎች ለክፍላችሁ ፈተና ዝግጅት እንዲሁም ደግሞ ለኢንትራንስ ኤግዛም በቀላሉና በአጭር ጊዜ ውስጥ እንድትዘጋጁ የሚያግዙ ጥያቄዎች ናቸው። እዚህ ዩቲዩብ ቻናል ላይ ከ7ኛ እስከ 12ኛ ክፍል ያሉ ጥያቄዎችን ነው የምናሰራው። እነዚህን ጥያቄዎችን በምናሰራበት ሰዓት ለተለያዩ የፈተና ዝግጅቶች እንዲሁም ደግሞ ለክፍላችሁ የፈተና ዝግጅት እንድትዘጋጁ ለማገዝ ነው እናንተን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። አሁን ወደ ቶፒኩ እንለፍ። ነምበር 1 which of the following can be zero when a particle is in motion? Distance, displacement, average speed, none of the above. ኦኬ ቢ ነው። ቢ ላይ ዲስፕሌስመንት ይላል። ስለዚህ ዲስፕሌስመንት ኢዝ ሾርተስት ዲስታንስ ማለት ነው። ዲስፕሌስመንት ማለት ሾርተስት ዲስታንስ ማለት ነው ቢትዊን ዘ ስታርቲንግ ኤንድ ኤንዲንግ ፖይንትስ። ለምሳሌ ኦብጀክት ሪተርንስ ቱ ኢትስ ስታርቲንግ ፖዚሽን፣ ከዛ እዚህ ጋር ነበር መነሻው አይደለ? ቢመለስና እዚህ ጋር ቢሆን ማለት ነው ኢትስ ዲስፕሌስመንት ዜሮ ነው የሚባል ኢፍ ኢትስ ትራቭልድ ሎንግ ዲስታንስ። በዚህ ዞሮ እንደዚህ እዚህ ጋር ዞሮ ተመልሶ እዚህ ጋር ቢመጣም እንኳን እዚህ ፖይንት ላይ ማለት ነው ዲስፕሌስመንቱ ዜሮ ነው። ምክንያቱም ዲስፕሌስመንት ያለበት ቦታ ላይ ስለሚሆን ማለት ነው። ነምበር 2 a student walks 4 meter east then 3 meter west. What is the displacement? 1 meter east, 7 meter east, 1 meter west, 7 meter west. 1 meter east ማለት ነው። 1 meter east ነው የሚሆነው። ምንድነው የተጠየቀው? ዲስፕሌስመንት ነው። ስለዚህ ከዚህ ተነሳና ወደ ኢስት ስንት ሄደ? 4። ከዛ ወደ ዌስት ወደዚህ ተመለሰ ማለት ነው። ስንት ሄደ? 3 እስከዚህ ሄደ። 3 ሄደ። ከዛ ምንድነው የተጠየቀው? ዲስፕሌስመንት እዚህ ጋር ከዚህ እስከዚህ ያለችው አይቺ ዲስፕሌስመንት ነች፣ ዋን የምትባለው ልዩነቱ ማለት ነው። ዲስፕሌስመንት ፋይናል ፖዚሽን ማይነስ ኢኒሺያል ፖዚሽን ማለት ነው። ፋይናል ፖዚሽኑ 4 ነው፣ ከዚህ እስከዚህ ቶታሉ ማለት ነው። ከዛ ወደ ዌስት ስለተመለሰ 3 ሜትር እንቀንሰዋለን ማለት ነው። ኦኬ ነምበር 3 a cyclist moves from positive 12 meter to negative 3 meter on a straight track. What is the displacement? 15 meter, negative 9 meter, 9 meter, negative 15 meter. ኦኬ ዲ ኔጌቲቭ 15 ሜትር ነው። ስለዚህ እንዴት ነው ይሄኛው የመጣው? ፋይናሉ ምንድነው? ኔጌቲቭ 3 ሜትር ማይነስ 12 ሜትር ማለት ነው። ስለዚህ ኔጌቲቭ 15 ሜትር። ኔጌቲቭ ሳይን ኢንዲኬትስ ሞሽን ቱዋርድስ ኔጌቲቭ ዳይሬክሽን ኦፍ ዘ ኤክስ አክሲስ ስለሆነ ማለት ነው። 4 which of the following statement is always true for the distance and displacement? ስለ ዲስታንስ እና ስለ ዲስፕሌስመንት ትሩ የሆነው የትኛው ነው? ዲስታንስ is equals to displacement, distance is less than or equals to displacement, distance is greater than or equals to displacement, distance is a vector quantity. Okay, see distance is greater than displacement ማለት ነው። ዲስታንስ ኢዝ ቶታል ፓዝ ሌንግዝ ማለት ነው። ቶታል ፓዝ ሌንግዝ ነው። ዲስፕሌስመንት ሾርተስት ስትሬት ላይን ቼንጂንግ ኢን ፖዚሽን ማለት ነው። ስለዚህ ዲስታንስ ኦልዌይስ ግሬተር ዛን ኦር ኢኳል ቱ ዲስፕሌስመንት ነው። ለምሳሌ ኤ ላይ ያለ የሆነ ኦብጀክት ወደ ቢ መሄድ ቢፈልግ ሾርተስት ዲስታንሱ እንደዚህ ነው፣ ስትሬት ላይን መሄድ ነው። ነገር ግን ዲስታንስ በዚህ ሊሄድ ይችላል ኦር ደግሞ በዚህም ዞሮ ቢ ጋር ሊሄድ ይችላል። ስለዚህ ይሄም ዲስታንስ ነው፣ ይሄኛውም ዲስታንስ ነው፣ ይሄኛውም ዲስታንስ ነው።
በት ዲስፕሌስመንት ኢዝ ኦንሊ ዚስ ዋን ማለት ነው። ስለዚህ ዲስፕሌስመንት ኢዝ ሌስ ዛን ኦር ኢኳልስ ቱ ዲስታንስ ኦር ዲስታንስ ኢዝ ግሬተር ዛን ኦር ኢኳልስ ቱ ዲስፕሌስመንት ማለት ነው። 5 a car moves from 5 kilometer mark to 15 kilometer mark and returns to 12 kilometers mark. What's the displacement? 10 8 3 7 7 አይደለ? 7 ኢኒሻል ፖዚሽኑ 5 ነበረ፣ ፋይናል 12 ነው። ከዛ ዲስፕሌስመንት ስንት ነው የምናደርገው? 12 ማይነስ 5 7 ኪሎ ሜትር ማለት ነው። ኦኬ 6 a person walks 30 meter east 40 meter west then 10 meter east. What's the distance traveled? 0 20 80 30 80 ሲ 80 ማለት ነው። 80 ሚንስ ዲስታንስ ከሆነ ቶታሉን መደመር ነው። ሰውየው ከዚህ ተነሳና ወደ ኢስት ስንት ሄደ? 30 ሄደ። ወደ ኢስት ተመልሶ ስንት ሄደ? 40 ሄደ። እንደገና 10 ሜትር ወደ ኢስት ሄደ ማለት ነው። ስለዚህ ሶስቱንም መደመር ነው። ዲስታንስ ማለት ይሄ የተጓዘውን ሁሉ መደመር ነው ማለት ነው። ኦኬ 7 a cyclist rides 3 kilometer west then turns around and rides 2 kilometer east. What distance does she ride? 1 kilometer, 2 kilometer, 3 kilometer, 5 kilometer? 5 kilometer. Okay, 5 kilometer. So distance is total path length traveled. ኖ ዳይሬክሽን ስለ ዲስታንስ ካወራን ስለ ዳይሬክሽን አናወራም። ኦኬ ቀጥታ የሄደውን 3 ኪሎ ሜትር ዌስት እና 2 ኪሎ ሜትር ኢስት እንደምራለን ማለት ነው። 8 which of the following is an example of zero displacement but non-zero distance? A ball moves 5 meter east. B a man walks in a straight line without turning. A student walks from home to school. A runner completes 1 lap on a circular track. D. A runner completes 1 circular lap. This is one is zero displacement ነው። non zero distance ማለት ነው። ለምንድን ነው? after 1 full lap ፋይናል ፖዚሽን ከኢኒሻል ፖዚሽኑ ጋር እኩል ነው የሚሆን። ስለዚህ ዲስፕሌስመንት ዜሮ ይሆናል ማለት ነው። ለምሳሌ ራነሩ ከዚህ ጋር ተነሳ፣ እንደዚህ ዞረ፣ ተመልሶ ዋን ሰርክል እዚህ ጋር ነው የሚመጣ አይደለ? ሜዳውን ሲዞር ማለት ነው። ስለዚህ የነበረበት ፖዚሽን ላይ ተመልሶ የሚመጣ ከሆነ ዲስታንሱ ዜሮ አይደለም፣ ዲስፕሌስመንቱ ግን ዜሮ ይሆናል ማለት ነው። 9 a car travels the first 40 km of its journey at 80 kilometers per hour and the next 40 kilometers at 40 kilometers per hour. What is the average speed of the entire trip? 53.3, 60, 57.1 kilometers per hour, 50 kilometers per hour. Okay, 53.3 kilometers per hour. አሁን አቬሬጅ ስፒድ ቶታል ዲስታንስ ፐር አወር ነው የሚሆን አይደለ? ስለዚህ የመጀመሪያው 40 ኦቨር ስንት ይሆናል ማለት ነው? ታይም ስንፈልግ 40 ኦቨር 40 ማለት ኪሎ ሜትሩ ነው እዚህ ጋር የሄደው ማለት ነው። ለዚህኛውን እናካፍላለን ታይሙን ለማግኘት 40 ኪሎ ሜትር ሲካፈል 8 ኪሎ ሜትር ፐር አወር ስናደርገው ይሄን ያህል ሰዓት ይሆናል ማለት ነው። ኦኬ 0.5 አወር ይሆናል። የሁለተኛውን ደግሞ 40 ኪሎ ሜትር ለ40 ኪሎ ሜትር ፐር አወር ስናካፍል 1 አወር ይሆናል ማለት ነው። ስለዚህ ቶታል ታይሙ 1.5 ይሆናል። ቶታል ዲስታንሱ ደግሞ 80 ማለት ነው አይደል? የመጀመሪያው 40 ነው፣ ሁለተኛው 40 ኪሎ ሜትር ነው። ሁለቱን ስንደምራቸው
40 ኪሎ ሜትር ነው። ዜን አቬሬጁን ስንፈልግ 80 ሲካፈል ለ1.5 ስናደርግ 53.33 ይሆናል ማለት ነው። ኦኬ 10 a runner's position is measured at a very short time intervals. In 0.02 second she covers 0.24 meter. What is her instantaneous speed at that instant? 10 12 8 6 meter per second. ቢ 12 አይደለ 12 ኢንስታንታኔስ ስፒድ ማለት አቨሬጅ ዲስታንስ ኦቨር አቨሬጅ ታይም ማለት ነው። ፎር ስሞል አቨሬጅ ታይም ማለት ነው። ስለዚህ ቪ ኢዝ ኢኳልስ ቱ ኢንስታንታኔስ ስፒድ ማለት ነው። ቪ 0.4 ሜትር ኦቨር 0.02 ሰከንድ ማለት ነው። ዜን ስንት ይሆናል? 12 ሜትር ፐር ሰከንድ ይሆናል ማለት ነው። 11 a cyclist travels from A to B ከኤ ወደ ቢ ሲንቀሳቀስ ማለት ነው። ዲስታንስ ኦፍ 12 ኪሎ ሜትር ከኤ ወደ ቢ 12 ኪሎ ሜትር ዜን ኢን 30 ሚኒትስ የወሰደበት ታይም ደግሞ 30 ሚኒትስ ነው። ሬስትስ ፎር 15 ሚኒትስ ረፍት ደግሞ 15 ሚኒትስ ዜን ትራቨልስ ፍሮም ቢ ቱ ሲ ከዛ ከቢ ደግሞ ወደ ሲ 8 ኪሎ ሜትር ለ20 ደቂቃ ያህል ተጓዘ ነው። ዋት ኢዝ ዘ አቬሬጅ ስፒድ ፎር ዘ ኢንታየር ትሪፕ ኢንክሉዲንግ ዘ ሬስት ታይም ማለት ነው። ስለዚህ አቬሬጅ ስፒዱ ምን ያክል ነው ነው የተጠየቀው እዚህ ጋር 20 24 18 15 ሲ ምንድነው 18 ኪሎ ሜትር ፐር አወር ማለት ነው። እሺ በእንዴት ነው የምናገኘው? የመጀመሪያው ከኤ ወደ ቢ ሲሄድ 12 ነበረ። ከዛ ከቢ ደግሞ ወደ ሲ 8 ኪሎ ሜትር ነው። ስንደምረው 20 ኪሎ ሜትር አጠቃላይ ማለት ነው። ቶታል ታይም ደግሞ የመጀመሪያው ለ30 ደቂቃ ያህል ሄደ። ይሄን 12ቱን ኪሎ ሜትር ማለት ነው። ሁለተኛው ደግሞ 15 ሚኒት የሚለው እረፍት ነበረ። ከዛ ሁለተኛው ታይም ደግሞ 20 ደቂቃ የሚለው ምንድነው ከቢ ወደ ሲ የሄደበት ማለት ነው። ስለዚህ አጠቃላይ 65 ሚኒት ይሆናል። 65 ሲካፈል 60 አወር ይሆናል ማለት ነው። ኦኬ አቬሬጅ ስፒድ ደግሞ ዲስታንስ ኦቨር ታይም ነው። ዲስታንሱ 20 ለዚህኛው ስናካፍል 20 ቶታል ይሄኛው ተሰጥቶናል። ከዛ ይሄኛው ደግሞ ታይም ነው ቶታል ታይም ለዚህ ስናካፍለው ስንት ይሆናል? 18.46 ይሆናል ማለት ነው። ኦኬ 12 ኤካርስ ስፒዶሜትር የመኪናው ስፒዶሜትር ፍጥነት መለኪያው ማለት ነው ሾስ 72 ኪሎ ሜትር ፐር አወር አት አን ኢንስታንት which statement is correct? A the car's average speed for the trip is 72 kilometers per hour. B a car's speed for the past minute was exactly 72 kilometers per hour. C the car's instantaneous speed at the moment is 72 kilometers per hour. D a car's velocity is 72 kilometers per hour north. Okay, C a car's instantaneous speed at the moment is 72 ማለት ነው። ኦኬ ስለዚህ ስፒዶሜትር ሾስ ኢንስታንታኒየስ ስፒድ ኖት አቨሬጅ ስፒድ ኖት አቨሬጅ ቬሎሲቲ ማለት ነው። ኢንክሉዲንግ ዳይሬክሽን አልጠቀሰም እዚህ ጋር this the only ምንድነው ኢንስታንታኒየስ ስፒዱ 72 ኪሎ ሜትር ፐር አወር እንደሆነ ነው የሚገልጸው ማለት ነው። 13 ጥሩነሽ ዲባባ runs 5000 ሜትር in 14 minutes and 39.94 second ጂኒየር ወርልድ ሪካርድ ማለት ነው። ዋት ዋዝ ሀር አቬሬጅ ስፒድ አቬሬጅ ስፒዷ ስንት ነበረ ነው ጥያቄው የተጠየቀው። 5000 ሜትርን በ14 ደቂቃ ከ39.4 ሰከንድ ብትሮጥ ጥሩነሽ ዲባባ አቬሬጅ ስፒዷ ምን ያህል ነው? 4.5 5.68 6.12 7 ሜትር ፐር ሰከንድ። ቢ 5.68
ሜትር ፐር ሰከንድ ማለት ነው አይደለ? እንዴት ነው የኛውን እንትን የምንለው? 14 ሚኒትስ ወደ ሰከንድ ስንቀይረው 840 ሰከንድ ይሆናል። ከዛ 39.9 ሰከንድ አለው። ሁለቱን ስንደምረው አጠቃላይ በሰከንድ የ14.39 ሰከንድ ስንደምረው ማለት ነው ይሄ ይሆናል ማለት ነው። ኦኬ 879.9 ሰከንድ ቶታል የወሰደባት ታይም ዜን አቬሬጅ ስፒድ ቶታል ዲስታንስ ኦቨር ታይም ይሆናል። ቶታል ዲስታንሱ 5000 ሜትር ነው የሮጠች። ዜን 879 ስናካፍለው 5.68 ሜትር ፐር ሰከንድ ይሆናል ማለት ነው። 14 a student attained a displacement of 360 meter north in 180 second. What was the student's average velocity? ተማሪው አጠቃላይ ዲስፕሌስመንቱ 360 ሜትር ወደ ኖርዝ እና ሄደ በ180 ደቂቃ ማለት ሰከንድ ማለት ነው። ዋት ዋዝ አቬሬጅ ቬሎሲቲ ነው 0.5 ሜትር ኖርዝ 1.5 ሜትር ፐር ሰከንድ ኖርዝ 2 ሜትር ፐር ሰከንድ ኖርዝ 3 ሜትር ፐር ሰከንድ ኖርዝ ኦኬ ሲ 2 ሜትር ፐር ሰከንድስ ኖርዝ ማለት ነው። ምክንያቱም ዲስፕሌስመንቱ ወደ ኖርዝ ከሆነ ቬሎሲቲም ኖርዝ ነው ማለት ነው። ሁለቱም ዲስፕሌስመንት እና ቬሎሲቲ ያው ቬክተር ኳንቲቲስ ናቸው። ቬክተር ኳንቲቲ ደግሞ ዲስታንስ ዳይሬክሽን ያስፈልገዋል። ሶ በዲስፕሌስመንቱ ነው የሚሄድ ማለት ነው። አቬሬጅ ቬሎሲቲ ዲስፕሌስመንት ኦቨር ታይም ነው። ስለዚህ ዲስፕሌስመንት 360 ነው ሲካፈል ለ180 2 ሜትር ፐር ሰከንድ ትዋርድ ዘ ኖርዝ ማለት ነው። 15 a girl jogs with average velocity of 2.4 meter per second east. What is her displacement after 40 seconds? 48 meter east, 72 meter, minute, meter east, 120 meter east, 96 meter east. 96 ሜትር ኢስት ማለት ነው አይደለ? እንዴት ነው የመጣው? ቬሎሲቲ ምን ብለናል? ዲስፕሌስመንት ኦቨር ታይም አይደለ? ዜን የተጠየቅነው ዲን ነው ዲስፕሌስመንት ነው። ዲስፕሌስመንት ስንጠይቅ ደግሞ ቬሎሲቲን በታይም ማባዛት ነው አይደለ? ቬሎሲቲ ታይምስ ታይም ይሆናል ማለት ነው። ቬሎሲቲ ስንት ተሰጥቶናል? 2.4 ተሰጥቶናል እዚህ ጋር ዜን 96 ሜትር ፐር ሰከንድ ይሆናል ማለት ነው። ኦኬ 16 a car's velocity changes from 12 ሜትር ፐር ሰከንድ east to 20 ሜትር ፐር ሰከንድ east in 4 seconds. What is the average acceleration? 2 ሜትር ፐር ሰከንድ square east 3 ሜትር ፐር ሰከንድ square east 4 ሜትር ፐር ሰከንድ square east 8 ሜትር ፐር ሰከንድ ስኩዌር ኢስት ኤ 2 ሜትር ፐር ሰከንድ ስኩዌር ኢስት ስለዚህ ዳይሬክሽን ሪመንስ ኢስት ነው ቢኮዝ ቬሎሲቲ ኢንክሪዝስ ኢን ዳት ሴም ዳይሬክሽን አይደለ ከ12 ወደ 20 ሲል ወደ ሁለቱም ወደ 20 ምንድነው ዳይሬክሽኑ ወደ ኢስት ነው ሁለቱም ጋር ማለት ነው። ስለዚህ ኤ ላይ በምንድነው ይሄ 2 ሜትር ፐር ሰከንድ ኢስት ይሆናል ማለት ነው። ምንድነው የተጠየቀው? አቬሬጅ ቬሎሲቲ አክሰለሬሽን ደግሞ እንዴት ነው የምናገኘው? አቬሬጅ ቬሎሲቲ ኦቨር ታይም ማለት ነው። አቬሬጅ ቬሎሲቲ ማለት 20 ሲቀነስ 12 ኦቨር ታይም ደግሞ 4 ነው። 12 ሲቀነስ 20 ሲቀነስ 12 ስንት ነው? 8 ኦቨር 4 ስናደርገው ይሄ ስንት ይመጣል? 2 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ልክ እዚህ ጋር በተቀመጠው መሰረት ማለት ነው። ኦኬ 17 a runner changes
direction while maintaining a constant speed. which of the following is true about the runner's acceleration? ስለዚህ ስፒዱ ኮንስታንት ነው። with a constant speed ግን ዳይሬክሽን ተቀይሯል ነው። ስለዚህ ስለ አክሰለሬሽን የትኛው ነው ትሩ? acceleration is zero because speed is constant. Acceleration undefined in this case. Acceleration is negative because speed is not increased. Acceleration is non-zero because velocity changes direction. D. Acceleration is non-zero because velocity changes direction ማለት ነው። Acceleration occurs when velocity changes and velocity is vector. Even with constant speed the change in direction means velocity changes ማለት ነው። ስለዚህ velocity change ካለ ደግሞ acceleration exist ያደርጋል ነው። 18 in any form rectilinear motion which of the following is always zero? velocity, displacement, acceleration, time. acceleration always ዜሮ ነው። ምክንያቱም ዩኒፎርም ሞሽን ሃዝ ኮንስታንት ቬሎሲቲ። ኮንስታንት ቬሎሲቲ ከሆነ ደግሞ አክሰለሬሽን ዜሮ ቢኮዝ ቬሎሲቲ ዳዝ ኖት ቼንጅ ማለት ነው። ቬሎሲቲ ቼንጅ ሲኖር ነው አክሰለሬሽን ኤግዚስት የሚያደርገው። ኦኬ 19 a car traveling 7 meter per second along a straight road accelerates 2.5 meter per second square to reach a speed of 12 meter per second. How long does it takes for this acceleration to occur? ስለዚህ የሆነ መኪና ሲጓዝ 7 ሜትር ፐር ሰከንድ ስትሬት ላይን ሮድ አክሰለሬሽኑ በ2.5 ሲሆን ቱ ሪች ወደ ስፒዱን ወደ 12 ሜትር ፐር ሰከንድ ከፍ አደረገው ነው። ስለዚህ how long does it takes for this acceleration? ለዚህ አክሰለሬሽን የፈጀበት ታይም ምን ያህል ነው ነው? 1.2 to 3 4.8 ሰከንድ። 2.0 ሰከንድ ማለት ነው። 2 ሰከንድ ምክንያቱም ታይም ቬሎሲቲ ዲፍረንስ ኦቨር አክሰለሬሽን እናደርገዋለን ማለት ነው። ስለዚህ 12 የፋይናል ስፒዱ ነው ማይነስ 7 ኦቨር 2.5 ስናደርገው 2 ሰከንድ ይሆናል ማለት ነው። 21 a car is traveling on a street highway at a speed of 90 kilometers per second, I mean per hour. How far does the car travels in 15 minutes? 50, 30, 22.5, 12.5 kilometer. C 22.5 ኪሎ ሜትር ማለት ነው። ስለዚህ ይሄኛውን 15 ሚኒትስ ወደ አወር እንቀይራለን መጀመሪያ። ከዛ ዲስታንስ ማለት ስፒድ ታይም ማለት ነው። ወይም ስፒድ ኢዝ ኢኳልስ ቱ ዲስታንስ ኦቨር ታይም አይደለ? ከዛ ዲስታንስ ደግሞ ማለት ይሄንን ማባዛት ነው። ክሪስ ክሮስ አድርገን ኦቨር ዋን የምናደርገው እዚህ ጋር ኦኬ። ከዛ የተሰጠን 90 ኪሎ ሜትር ፐር አወር ተሰጥቶናል። 15 ሚኒት ደግሞ ወደ አወር ስንቀይረው 0.25 ይሆናል። ታይምስ ይሄኛው በንት ስናበዛው ስንት ይሆናል ማለት ነው? 22.5 ኪሎ ሜትር ማለት ነው። በዚህ መልኩ እናገኘዋለን። ኦኬ 15 ሚኒት ያው ወደ አወር ስንቀይረው 22 a ball is thrown vertically upward at the highest point of its trajectory. የሆነ ኳስ ሲወረወር ወደ ላይ አፕዋርድ ሲሆን ሃይስት ፖይንት ማለት እዚህ ጋር ከደረሰ በኋላ ይመለሳል ማለት ነው። ሃይስት ትራጀክተሪ እዚህ ጋር ነው። ኢትስ ትራጀክተሪ ይላል። ዜን ቬሎሲቲ ኢዝ 0 ኤንድ አክሰለሬሽን 0 ቬሎሲቲ ኢዝ ነን 0 ኤንድ አክሰለሬሽን ኢዝ 0 ቬሎሲቲ ኢዝ 0 አክሰለሬሽን ኢዝ 9 ሜትር ፐር ሰከንድ ስኩዌር ቦዝ አር ነን 0 ሲ
ቬሎሲቲ 0 አክስለሬሽን ኢዝ 9 ሜትር ፐር ሰከንድ ስኩዌር ማለት ነው። አት ዘ ፒክ ማለት የመጨረሻው ከፍታው ላይ ቦል ሞመንታሪሊ ስቶፕስ ዜን ቬሎሲቲ ስንት ይሆናል ማለት ነው? 0 ነው። እዚህ ጋር ስቶፕ ያደርጋል። ልክ ከዚህ ስንወረውሮ እየፈጠነ እዚህ ጋር ደረሰና ቼንጅ እያደረገ እዚህ ጋር ሲደርስ ግራቪቲ ስቲል አክቲንግ ኦን ኢት ፕሮቫይዲንግ ኮንስታንት ዳውንዋርድ አክስለሬሽን። ከዛ እዚህ ጋር ሲደርስ ኮንስታንት ዳውንዋርድ አክስለሬሽን ይጀምራል። ይሄ ደግሞ 9 ሜትር ፐር ሰከንድ ስኩዌር ማለት ነው። 23 when an object is free fall it moves with variable acceleration, constant speed, constant velocity, constant acceleration. constant acceleration ማለት ነው። ኦኬ in a vacuum all objects fall toward earth with constant acceleration due to gravity ይሄ ስላለ ማለት ነው። if two objects of different weights different weight ያላቸው ማለት ነው different weight ያላቸው ለምሳሌ ላቫ ፊዘር እና ስቶን ድንጋይ ማለት ነው are released in vacuum አየር ኦና የሆነ ክፍል ውስጥ ቢወረወሩ ማለት ነው which one will hit the ground first ከዛ መጀመሪያ መሬት የሚደርሰው የትኛው ነው? ከላይ ለምሳሌ እዚህ ከፍ ያለ ኦብጀክት ላይ አሚን ቦታ ላይ እዚህ ጋር ይሄ ላቫ ነገር አለ እንደዚህ እዚህ ጋር ደግሞ ስቶን አለ። ሁለቱንም እኩል ብንለቃቸው መሬት ላይ ቀድሞ የሚደርሰው የትኛው ነው? the stone, the feather, the both hit the same at the same time. It depends on height. see both ሁለቱም ላቫውም እንትኑም እዚህ ጋር መሬት ላይ እኩል ይወድቃሉ ማለት ነው። ምክንያቱም ቫኪዩም ያለ ቫኪዩም ማለት ኤር የለም ማለት ነው። አየር የለም። there is no air in the vacuum provide resistance drag ኤር ሬዚስታንስ ማለት ኤር የለም ነው ድራግ እንዳያደርግ ማለት ነው። ኦኬ according to the law of physics gravity acts on all objects equally causing them to accelerate at the same constant rate approximately on earth regardless of their mass or weight ማለት ነው። ኦኬ ማስም ዌይትም ምንም ተጽዕኖ የለውም ማለት ነው። in the vacuum ከሆነ እኩል ይስባል ማለት ነው። ኦኬ ኦኬ this is the end of part 1 በሚቀጥሉት ሌሎች ጥያቄዎችን አጠቃላይ 60 ጥያቄዎች ነው እዚህ ዩኒት ላይ የተዘጋጁ ለኢንትራንስ ኤግዛም ለክፍላችሁ ፈተና ዝግጅት እንዲሁም ደግሞ ለማንኛውም ፈተና በአጭር ጊዜና በቀላሉ እንድትዘጋጁ ፊዚክስ እና ሌሎችንም የትምህርት አይነቶች ከ7ኛ እስከ 12ኛ ክፍል እንዲሁም ደግሞ ሪሚዲያል ለሚፈተኑ ተማሪዎች እያዘጋጀን እንገኛለን። እነዚህን ጥያቄዎች የያዘ ፒዲኤፍ ወይም ሶፍት ኮፒ አዘጋጅተናል መጽሐፍ ማለት ነው። ይሄ መጽሐፍ ጥያቄዎችን ከነመልስና ማብራሪያ ጋር የያዘ ነው። ይህን መጽሐፍ በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ የቴሌግራም አድራሻችን እዚህ ጋር በተቀመጡት ጻፉልን። ይሄ ዩዘር ኔሙን አስገብታችሁ ሰርች ብታረጉትና ያገኛችሁት ዩዘር ኔም ላይ ብትጽፉልን እንደዚሁ ትችላላችሁ። የቴሌግራም ቻናል አለን። እዛ ቻናል ላይም መረጃውን ማግኘት ትችላላችሁ፣ እንዴት መጽሐፎች ማግኘት እንደምትችሉ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን አብረን እንቀጥላለን። ለሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።